ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። ከቀኑ መረጃችን በኋላ የምሽቱን መረጃዎች ወደ እናንተ ለማድረስ ብቅ ብለናል። ቀን ላይ ደግሞ ያቀረብነውን መረጃ ያመለጣችሁ ወገኖች ካላችሁ በቻናላችን ገባ በማለት መረጃውን ማድመጥና ለሌሎችም ማጋራት እንዳይረሳ ጭምር አደራ በማለት እንዲሁም ደግሞ በየዕለቱ የምንለቃቸውን መረጃዎች መልእክቶች እንድታደምጡ ሰብስክራይብ በማድረግ እንድትጀምሩ እናሳስባለን። በአሁኑ ሰዓት እንግዲህ የዓለማችን ወቅታዊ ጉዳይ እየተባባሰም ይገኛል። ስለዚህ ይህን መረጃ ደግሞ ያመጣ የሚያስደምጠን ወንድማችን ፓስተር አለማየሁ መስመር ላይ አለ። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት አስከፊ በሆኑ ጉዳዮች ክስተቶች እየተናጠች ትገኛለች። የተፈጥሮ አደጋውም እንደዚሁ በጣም አደጋዎችን እያስከተለ ነው፣ ውድመትን እያስከተለ ነው። እንዲሁም ደግሞ ማህበራዊውም ፖለቲካዊውም ቀውሱም እንዲሁ በአጠቃላይ ዓለም ላይ ይሄ ክስተት ወደ ዘመነ ሻሎም የሚያመራ እንደሆነ እናምናለን። እንግዲህ ይህንን በተመለከተ ፓስተር መረጃዎችን አሰባስቦልን ይዞልን መጥቷል። ምን ይሆኑ እነዚህ መረጃዎች የሚለውን ከሰላምታ በኋላ ምንደርስበት ይሆናል። በቅድሚያ ግን መስመር ላይ ፓስተር ስለተገኘ ሰላምታ እንለዋወጥና በቀጥታ መረጃውን ያስደምጠናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃህን ማቅረብ ትችላለህ? እንግዲህ ሰሞኑን አውሮፓ በከፍተኛ የእርስ በርስ መለያየት ላይ ያለው ነገር እየተባባሰ መጥቷል። ምናልባትም ለህብረቱም አደጋ ይሆናል የሚል ነገር አለ። ይህ የእርስ በርስ ፍጭቱ እንዲሁ በቀላል የሚታይ ነገር አይደለም። በተለይ ደግሞ ባለፈው የአውሮፓ ህብረት ፓርላማ ስብሰባ ከተደረገ በኋላ አገሮች በዛ ላይ የተሰሙትን ድምፅ በአንዳንዶች በተቃውሞ አንዳንዶች በመደገፍ ልዩነታቸውን እያሰፋ መጥቷል። እንግዲህ አውሮፓ ራሱን በወጥመድ አሳልፎ ሰጥቷል ሲሉ ደግሞ ሰርጌይ ላቭሮቭ የሩሲያ የውጭ ጉዳይ ሚኒስትር ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ ገልጸዋል። እንግዲህ ይህንን ያሉበት ምክንያት ከሩሲያ ጋር ያቋረጡት የዲፕሎማሲ ግንኙነት ዋጋ እያስከፈላቸው ይገኛል ብለዋል። በእርግጥም ደግሞ ከታሪክም ከምንም አንጻር ስታየው ለአውሮፓ ከፍተኛ ነዳጅ፣ ጋዝ፣ የእርሻ ውጤቶች ይገባላቸው የነበረው ከሩሲያ ነው እና ከሩሲያ ከፍተኛ ተጠቃሚዎች ነበሩ አውሮፓውያኖች እና የተደላደለም ኑሮ እንዲያደርጉ ያደረጋቸው ነገር ያ ነው። አሁን ላይ ከአሜሪካ የኢኮኖሚ ታሪፍ ጫና ጨምሮ የነዳጅ የኃይል እጥረት በከፍተኛ ሁኔታ እንደገጠማቸው ባለፈው የጀርመኑ መርሃ ሜርስ እሳቸው ተናግረው ነበረ። እንግዲህ የጀርመኑ ሜርስ ሲናገሩ ምንድነው ያሉት? አውሮፓ ልትወጣው የማትችለው የኃይል እጥረት ውስጥ ገብታለች ተብሏል። አንደኛ የራሽያ የተፈጥሮ ጋዝና ነዳጅ በጣም በርካሽ ዋጋ የሚገዙትና
ለዛ የሚያወጡት በጣም ትንሽ ብር እንደነበረ ነው። አሁን ግን ከተለያዩ የአረብ ሀገሮችና ከአሜሪካ ስለሆነ የሚገዙት የማጓጓዣውንና ሌሎችንም ጨምሮ በጣም ውድ በመሆኑ የተነሳ ለዚህ ጉዳት ተዳርገዋል። ስለዚህ ነው ሰርጌይ ላቭሮቭ የዲፕሎማሲ ግንኙነታቸው ዋጋ አስከፍሏቸዋል ያሉበት ምክንያት ይሄ ነው። እንግዲህ ይህንን ገልጸው የአውሮፓ ጥገኛነት ብለውታል። የአሜሪካ ጥገኝነት የአውሮፓ የአሜሪካ ጥገኛ መሆናቸው ደግሞ የበለጠ ለኢኮኖሚ ጉዳት እየዳረጋቸው ነው እያሉ ነው። ከሩሲያ ጋር ያላቸው ግንኙነት በመቋረጡና አሁን ላይ ሙሉ ለሙሉ ከአሜሪካ ላይ ጥገኛ ሆነዋል። ይህ የእነርሱ ምርጫ እስከሆነ ድረስ ችግር የለብንም እኛ ብለዋል። የእነሱ ምርጫ ነው። ነገር ግን ይሄ ጥገኝነታቸው አሁን ላይ ዋጋ እያስከፈላቸው ነው ያሉት። ምክንያቱም አሜሪካ ማንኛውንም የውጭ ፖሊሲዋን አሁን ላይ ወደ ተራድኦና ወደ ትብብር ሳይሆን ጥቅም ወደሚያስገኝ ነገር መቀየሯ ታውቃለህ። እርዳታዎችን ራሱ ለአሜሪካ ምን ጥቅም ያስገኛል ከሚለው አንጻር መሆኑ ተራድኦዎች እንደዚሁ የታጠፉ ስለሆነና ለአሜሪካ ጥቅም የማያስገኝ ነገር ከሆነ ማንኛውንም ነገር የመሰረዝና የመለወጥ ነገር ውስጥ ስለገቡ አውሮፓውያኖች አሁን ከአሜሪካ ጥገኝነት ካልተላቀቁ በስተቀር ከዚህ ጣጣ ውስጥ እንደማይወጡ ነው እየተናገሩ ያሉት። ሰርጌይ ላቭሮቭ ሲናገሩ ምንድነው ያሉት? ለምሳሌ አሉ ያነሱት ሩሲያ፣ ቻይና፣ ህንድ፣ የተባበሩት አረብ ኤሚሬት የራሳቸው የሆነ ብሔራዊ ጥቅም አላቸው። ብሔራዊ ጥቅማቸውን ያስቀድማሉ። በአንጻሩ አሉ አውሮፓ መሪዎች የራሳቸው ጥቅም ማቸውን ለዩክሬን አሳልፈው ሰጥተዋል። በዩክሬን ጦርነት ምክንያት ብሔራዊ ጥቅማቸውን አሳልፈው ሰጥተዋል። ለህዝባቸው የሚጠቅም ነገር ሳይሆን ለሀገራቸው የሚጠቅም ነገር ሳይሆን እየሰሩ ያሉት አንድን ሀገር ለመጥቀም ብለው የራሳቸውን ብሔራዊ ጥቅም አሳልፈው ሰጥተዋል ነው የሚሉት። ይሄውም አሉ ዲሴፕሽን ለመፍጠር ነው አንደምተው። እውነታነት አለው ግን ይሄ አድቫንቴጅ ሜክ ያው እንግዲህ ምንድነው የዩክሬንን ፍላጎት የማስቀደማቸው አሁን ለሚደርስባቸው ጥቃት ተጋልጠዋል ብለዋል። አሁን ከፍለ እውነታነት አለው። በእርግጥም እኮ ብዙ ነገር ሉዝ አድርገዋል። ለምሳሌ አሁን የእርሻ ምርት ዩክሬን እያረሰች እኮ አይደለም። እውነት ነው። አዎ አሁን ከ25 እስከ 30% ግዛቷ ማለቴ አሜሪካ ጥረት አድርጋለች በራሻና በዩክሬን መሃል ሰላም እንዲወርድ። ዋናዋ ደግሞ እንቅፋት የሆነችው ደግሞ አውሮፓ ነበር። አሁን ተገላቢጦሽ ነው። አሁን ደግሞ ምን ሆነ መሰለህ? አውሮፓውያኖች እርስ በራሳቸውም ሊግባቡ ወደማይችሉበት ደረሱ። ለምን? ጦርነቱ እየገፋ እየሄደ እያለ ዩክሬን እያሸነፈች አይደለም። እነሱ እንደሚፈልጉት የፈለገ ይርዷት እንጂ እያሸነፈች አይደለም። ሊሆን አይችልም። ሁለተኛ የሚሰጡት የሀገራቸውን ግብር ከፋይ ሀብት ነው እየለገሱ ያሉት። አንድ ነገር አንተ እየሰጠህ እያለ እየጎደለብህ ነው የሚሄደው። አዎ ጥያቄ ያለው ሀገር ነውና በተዘዋዋሪ ጦርነት ውስጥ ነበሩ። በተዘዋዋሪ ጥይት በማቀበል መሳሪያ በማቀበል ነዳጅ በማቀበል ዋቴቨር። እንግዲህ ስንት ዓመት ማለት ነው? ወደ 3 ዓመት። በጣም ከባድ ኪሳራ ነው። በተዘዋዋሪ ጦርነት ውስጥ ነበሩ እነዚህ ሀገሮች። ግን አሁን ያተረፉት ነገር የለም ነው። እውነት ነው። ጥቅማቸውን አጥተዋል ነው። የራሳቸው የሆነ ብሔራዊ ጥቅም ቢኖራቸው ኖሮ ይሄንን አያደርጉም ነው። ይሄ በጣም አደገኛ ዲፕሎማሲያዊ ሰይፍ ነው የመዘዘው ላቭሮቭ። አይደሉም ከሩሲያ ጋር ዲፕሎማሲ ግንኙነታቸው ማቋረጣቸው በጣም ተጎድተዋል ነው እያነሱ ያሉት። እና አሁን የእነዚህ ሀገሮች ለምሳሌ በብሔራዊ ጥቅም ላይ የተመሰረተ ነው አሉ። እንድም ብሔራዊ ጥቅሟን ነው የምታስቀድመው። ቻይናም ሩሲያም
የተባበሩ አረብ ኤሚሬትም ብሔራዊ ጥቅማቸውን ነው የሚያስከብሩት የሚያስቀድሙት። አውሮፓውያን ግን አይደለም ነው። ህዝባቸውን ጎርተዋል ነው። አዎ ለምሳሌ አሉ ሩሲያ የሌሎችን ብሔራዊ ሀገራዊ ጥቅም ታከብራለች። ነገር ግን አውሮፓውያኖች የራሳቸውንም አያስከብሩም፣ የሌላውንም ማክበር አይፈልጉም። ስለዚህ ጥቅማቸውን አሳልፈው በመስጠት አሁን ያሉበት ደረጃ ደርሰዋል። የአውሮፓ ህብረት በልዩነት እየታመሱ ነው ያሉት አሉ። ይሄ ደግሞ እውነት ነው። ምን ጥያቄ? በልዩነት እየታመሱ ነው ያሉት። መታመስ ሲባል እንዲሁ ቀላል መታመስ አይደለም። ታምሰዋል ባሉበት በዚህ ወቅት ትልቁም የተላለፈው መልእክት በአሜሪካና በህብረቱ መካከል እየሰፋ የመጣው ልዩነት ጨርሶኑ ሊበጠስ ይችላል ነው ያሉት። ሰርጌላ ጫፍ ላይ ደርሷል ነው። አዎ ሊበጠስ ይችላል። ስለዚህ መውደቂያችሁን አመቻቹ ነው እና ጨርሶ ሊበጠስ ይችላል። በተለይም የኔቶ ዋና ጸሐፊ ማርክ ሩት የአውሮፓ ያለ አሜሪካ መኖር አትችልም ማለታቸውና በዩክሬን ላይ ያላቸውን አቋም እየተለያየ የመምጣቱ ነገር እጅግ አጣብቂኝ ውስጥ እንዲገቡ አውሮፓውያንን አድርጓል ብለው ነው የሚሉት። እኔም ምልህ ባለፈው የዳቮሱ ስብሰባ ላይ የአውሮፓ ዩኒየን ፕሬዝዳንቷ በጣም ቁልፍ ነገር እኮ ነው ያወሩት እኮ። ይህንን እኮ የሚያመላክትና የሚያጠናክርና የወደፊቱን ያሳየ ንግግር ነው ያደረጉት። በተለይ ደግሞ የመጽሐፍ ቅዱስ የተናገረውን ትክክለኛውን የትንቢት ቃል በተግባር መድረክ ላይ ተናግረውታል እኮ። የሚገርም ነገር የዚህ 10 ሀገራት ጥምረት ወደፊት መግፋት አለበት በሚል በጣም የሰላ ነገር ነው የተናገሩት። እና ይህን እንዴት ትገመግመዋለህ? የአውሮፓ ህብረት አሁን ወደ መጠናከር አይመጣም። እውነት ለመናገር አሁን ገና ከፊታቸው ትልቅ ፈተና አለ። ይሄ ትልቅ ፈተና ምንድነው? ለምሳሌ ማዕቀቡን ያቆሙበት ምክንያት ማዕቀብ አላረግም፣ ግሪንላንድንም በኃይል አልይዝም፣ ነገር ግን አውሮፓ ህብረት አሳልፈው እንዲሰጠኝ ይፈልጋለሁ ብለው ነው ዳቮስ ላይ ስብሰባ ላይ ዶናልድ ትራምፕ የደመደሙት። ይህንን ይጠብቃሉ ዶናልድ ትራምፕ። አውሮፓ ህብረት ይህንን ደግሞ ተስማምቶ ዴንማርክስ ትሰጣለች ወይ? ከ800 ዓመት በላይ በዴንማርክ ግዛት ስር የነበረችውን ግሪንላንድን አሳልፈው ይሰጣሉ ወይ? አይሰጡም። ሁለተኛው ደግሞ ኔቶ መዋጮ ላይ አገሮች 5% እስከ መቼ እያዋጡ ይሄዳሉ? አይ አብዛኛው የአውሮፓ ሀገር የሶሻሊዝም ፍልስፍና የሚያራመዱ ስለሆነ ብልጣብልጥ ብቻ ሳይሆን ለምን ፈረንሳይም በለው ጀርመንም ብትል እኮ የሶሻሊዝም መርህ ነው እኮ የሚከተሉት። ማለት ይሄ እንደ አሜሪካ ደረቅ ካፒታሊዝም አይደለም። አይ ብልጣብልጥ ነው። ራሳቸውን ሴቭ እያደረጉ አሜሪካንን ነው ከፊት የሚያደርጉት የነበረው። ይኸውልህ እዚህ ጋር አንድ ነገር በደንብ እናስተካክለው። አውሮፓ በሁለት የተከፈለ ነው። ምስራቁ ልም ያለ ኮሚኒዝም የነበረ ከኮሚኒዝም ውስጥ የወጡ ናቸው። ምዕራቡ ደግሞ ኢምፔሪያሊስትና ካፒታሊዝም ናቸው። የአይዲዮሎጂ ልዩነት ከአሜሪካ ጋር የላቸው። እንግሊዝም፣ ፈረንሳይም፣ ጀርመንም፣ ጣሊያንም፣ ስፔንም፣ ፖርቹጋልም እነዚህ ኦስትሪያ ምናምን ቤና የምትላቸው ልዩነት የላቸው። ልዩነት ያላቸው ምስራቅ ካሉት ጋር ነው። ልዩነት ሰፊ ልዩነት ያለው እነዛም ቢሆኑ ከሶቪየት ህብረት መፈራረስ በኋላ የካፒታሊዝም መር ኢኮኖሚን እያራመዱ ነው ያሉት። ቢሆንም ግን ውስጣቸው የእሳቤ የድሮ እሳቤ ሙሉ ለሙሉ ጠፍቷል ማለት አይቻልም። ልዩነታቸው ምንድን ነው መሰለህ? አሁን ላይ ልዩነታቸው የአሜሪካ ፖለቲካ ሽፍት አድርጓል። አንተ ኦር ካፒታሊዝም ወንክ ዲሞክራት ወንክ አልወንክ ፖለቲካውን ኢኮኖሚው እንዲመራ ነው ያደረጉት።
ከአሜሪካ ጥቅም አንጻር ብቻ ነው ፖለቲካውን የሚዘውሩት። ለምን አንተ አምባገነን የገናናዎች አምባገነን ለምን አትሆንም? ከአሜሪካ ጋር የምትስማማና የምታደርገውን ነገር ሁሉ ለአሜሪካ የምትገብር ከሆነ ትሄዳለህ። ልክ ነው። ፖለቲካው በዚህ ተዘውሯል። በዚህ ስለተቀየረ አሁን ላይ አውሮፓን ከዚህ ይልቅ የሚበታትናት ምንድነው ብለህ ብትለኝ አውሮፓን በከፍተኛ ሁኔታ የሚበታትናት የእግዚአብሔር ቃል ያለው ጉዳይ ነው። ያለው ጉዳይ ብዙሃኑን የአውሮፓ ብትለኝ አሁን ለምሳሌ በዴንማርክ ጉዳይ ላይ እንኳን ስታይ 6-8 ሀገሮች ናቸው ከዴንማርክ ጎን እንቆማለን ያሉት። ልክ ነው። ሌሎች በዝምታ ነው ያለፉት። ሌላው አውሮፓ ህብረት ውስጥ አሁን ላይ በዩክሬን ጉዳይ ከፍተኛ ልዩነት አለ። ምናደርገው ድጋፍ መቆም አለበት የሚሉ ግሩፖች አሉ። ዩክሬንን ወደ አውሮፓ ህብረት ከነጦርነቱ ከነችግሩ አንቀበልም የሚሉም አሉ። አንዱ በፊት እኮ አሁን ፖላንድ ከዩክሬን ጎን መሆን ብቻ ሳይሆን ፊት ነበረች ብዙ ጊዜ። እንደውም አሁን አንደኛ ተቃዋሚ ነች ፖላንድ። እንዴት እንደዚህ ሊሆን ቻለ? ፖላንድ የተቃወመችው ምን መሰለ? የአውሮፓ ህብረት የምትገባ ከሆነ የፖላንድ የእርሻ ምርት ይወድቃል። ገብቶሃል? ዩክሬን ከፍተኛ የእርሻ ምርት አምራች ናት። የስንዴ ስለዚህ በቀጥታ ነው የምታስገባው የህብረቱ ሀገር ስትሆን። ስለዚህ የፖላንድ ምርት እየወደቀ ይመጣል። ከጥቅም አንጻር አይግባቡ። ልዩነቱ ይሄ ነው። ይገርማል። እና እንግዲህ ለዛሬ ያለን ይሄንን ይመስላል ወገኖቼ። ያው ዳንኤል መጽሐፍ አንብቡ ነው የምንላችሁ። ሌላ ምንም እንላችሁ አንችልም። ራዕይ 13ን አንብቡ። እነዚህ ስታነቡ አሁን እኛ ያወራናቸው ሚስጥሩ ይገባችኋል ብለን እናስባለን። ጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ ፓስተር። እንግዲህ ያው እኛ መረጃ ለአድማጮቻችን ማጋራት ነው። ሁለተኛ ምልከታም እንሰጣለን ከመጽሐፍ ቅዱስ አንጻር እውነታው እዛ ጋር እንዳለና ሁሌ እንደምንለው ለዝግጅታችን ደግሞ በር እንዲከፍትልን እንደዚህ አይነት መረጃዎችን ወደ እናንተ እያመጣን እንግዲህ ለማንቃት እንሞክራለን። ዓለማችን እንግዲህ በዚህ ሂደት ላይ ነው ያለችው። ነገ ከነገ ወዲያ ምን ሊሆን ይችላል? ከደቂቃስ በኋላስ ምን አይነት ዋስትና አለ ብለን ተጠየቅን። ምንም አይነት ዋስትና የለም። ነገር ግን በእግዚአብሔር ሕልውና ላይ ራሳችንን ታገኘን ዋስትናችን እሱ ስለሆነ ሁሌ እንግዲህ ዝግጁ እንድንሆን አበክረን እንመክራለን። ለዛሬ ሐሙስ የምሽቱን መረጃ ወደ እናንተ አድርሰናል። በቀኑም በምሽቱም ደግሞ መረጃዎችን አጠናክሮ ይዞልን የመጣ ወንድማችን ፓስተር አለማየሁ ነው። እኔም ደግሞ ፕሮግራም በመምራት አብሬያችሁ ነበርኩኝ። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።